ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን በጣም ደህና ነኝ። በጣም ሰላም ነኝ። እግዚአብሔር የተመሰገነ ይሁን። ዛሬ እስቲ ደግሞ የመጣሁበት ምክንያት ባለፈው ባለቤቴ አበሳጭታኝ ነው የሄደችው። በጣም ነው ያናደረችኝ። በጣም ከፍቶኛል። ይሄን ሁሉ ልፋት ለፍቼ ምንም ቃል መሰላትም ለሷ እያበሳጨችኝ ነው ያለችው። እኔ ደግሞ በቃ ደስ ብሎኝ ነበር ትታረቀኛለች ብዬ እና ዛሬ ደግሞ እስቲ ላዩ አዩም እስቲ እሷ ጋር ምን እንደተባባሉ እሷ ጋር ሄዳ ከሆነ እስቲ እጄ አዩን ልጠይቃት እስቲ ብዬ አሰብኩኝ። ውድ ቤተሰብ እቺ ተከተሉኝ። በጣም እኮ ነው በጣም ነው የሚገርመው እኮ እና ልፋቴን ሁላ ከንቱ አደረገችው። ለበፊቱ እንደሆነ ነው እንደምትፈልገው ቆይሷ እንግዲህ ቤተሰብ ደርሰናል። እስቲ ቤት ካለች ያንቆቆ አይ ደንሽ ሰላም ነሽ? ምን ይግርጣል? አይ ያ የተቸገረ ሰው ይቀመጣል ብለሽ ነው? ደንሽ ሰላም አለ አዩ ደንሽ ሰላም ነው አለ። በመችለታው እኮ ትንሽ ተበዛጭቼ ነበርና ሰሞኑን ልካለሁ ደግሞ እንደ አዲስ ያመመኝ ነው ታውቂያለሽ። እኔ ገብተህ ላውራ ችግር የለም ማለት ነው። ኧረ እግዚአብሔር ይመስገን። ሰላም ለዚህ ቤት እኔ ናችሁ ሰላም ነው አለ አይ ትንሽ በሰላም ነው በጧት ያው ምን ላድርግ ብለሽ ነው ያው ችግር ላይም አይደለሁ። ምን ኧረ በእናትሽ መችለታማ ደግሞ መታ እኮ ጭራሽ ስራውን አንቺ ደስ ብሎሽ አልነበረ እሱ ፍቄ ማለት ያው ኖርማሊ ዝም ብለን ለማውራት ካልሆነ በስተቀር አሁን እኔ እዛ ጉዳይ ውስጥ አልገባም። አይ እንግዲህ ማለት ይችላል ምናልባት የተባባላችሁት ነገር ካለ ብዬ ነው። እሷ ዛሬም አላመነችኝም ታውቂያለሽ። ያወራችሁት ነገር ካለ ብዬ ከኔ ጋር ምንድን እናወራ እንችላለን? ምን እናወራለን? ምናልባት አሁን እሷ ያላመነችበት መንገድ ያላመነችበት ምንድን ነው? ቆይ ችግሯ እኔ እርግጠኛ ሆና እኮ ነው ሽጣል ምናምን ብላ ያወራችው። እኔ ፍቄ ተጸጽቻለሁኝ በእናንተ መሀል በመግባቴ ሲጀመር ምክንያቱም እርግጣ እኔ ደስ ብሎኝ ነው። አሁን እዛኔ ራሱ ቤት ሄጄ ምናምን የነበረው አክስትየው ጋር በዛ ዝናብ በዛ ብርድ እንደዛ ሄጄ እኔ ደስታዬን ለማካፈል እነሱ ግን ያው ማለት ሰው የተሰማውን ነው ማድረግ የሚችለው እና ያወራችሁት ነገር የለም ከእሷ ጋር ምንም አላወራንም። በቃ ማለት ውሸቱን ነው ለእኔም እያለችኝ የነበረው እና አላመነችኝም ጭራሽ። እሷ ቆይ ተመልሼ በቃ ጤናዬ እንዲዛባ ነው የምትፈልገው ድጋሚ ፍቄ እኔ አያገባኝም። ከእንግዲህ ለምን መሰለኝ ቆይ በምንድን ነው እሷ የምታመኝ? ቆይ በምንድን እሺ ከዚህ በላይ ምንድን ነው የእሷ እምነት? ክርስቲያን አይደለች እንዴ? ቆይ ሰዎች እምነቷን ቀየረች። ለምንድን ነው የማታምኝ? እኔ እንዴት እሸጣለሁ? ቆይ እንዴት እሸጣለሁ? እንዴት እሸጣለሁ? አይ ምናልባት ያወራችሁት ነገር ካለ ብዬ ነው። እኔ ግን ምን እናወራለን? እኔ በቃ ምን ማውራሻት ነው? እውነቱን ነው ምናምን ብለሽ አልነገርሻትም? እኔ እኮ እውነቱን ነው ብዬ እኮ በቪዲዮ ሄጄ እውነት ነው መሰለኝ እንደዚህ አይቻለሁ ብዬ እኮ በቪዲዮ ነው አይታላል። ከቪዲዮ ውጭ ምንም ያወራነው ነገር የለም። በቃ ከህይወታቸው ማውጣት እንዳለብኝ ነው የተሰማኝ። ልፋቴን ያዛዝኝ ከምንም በላይ በጣም አንቺንም ስንት ጊዜ አንቺን እንዳስቸገርኩሽ ገባኛል። ግን አንቺ ደግሞ ማን አለኝ? ገብቶሻል? እኔ አሁን ችግሬን የማካፍለው አንቺ ነሽ። እኔ ከእንግዲህ ምንም እንደዚህ አይነት ነገር ላይ እንኳን አልገባም። ምክንያቱም አጥፍቻለሁኝ እስከዛሬ ራሱ ዝም ብዬ በቃ ማለት ፍሬ መልካም ነገር እኮ ነው የሰራሽው። እሷ ሁሉን ነገር አበላሸች እንጂ እኔም እኮ ልፋቴ እኮ በአንድ ጎን እውነቷም ነው ብዬም አስባለሁኝ። ምክንያቱም አንተ አሁን በፊት ላይ ምንም አልነበረም፣ ምንም ገንዘብም የለም፣ ሁሉም ነገር አለ። አዎ እንዴ እኔ የራሷ ገንዘብ ብቻ ነው እንደኔ እኮ አባቴን የሰጠኝ ማስታወሻ መሬት ነበረችኝ። እሷን ሽጬ ነው የእሷ ገንዘብ ብቻ አይደለም እኮ እኔም ገንዘብ አለበት። ገባሽ እንዴ?
እኔ እንጃ ፍቄ፣ እሷ አልተዋጠላትም። እኔም ግራ አጋባችሁኝ አሁን ላይ እኮ። ምን ማውራት አለበት? እሺ ምን ማድረግ አለብኝ? አይ አይደለም፣ ምን ማድረግ አለብኝ? ያለሽ አንቺ እኔ አያገባኝም ምክንያቱም በቃ ጭራሽ በቃ እኔ ማል ወጥቻለሁ። በቃ ከእንግዲህ እንደዚህ አይነት ነገር ውስጥ እንደማልገባ ነው። ኧረ ተያዩ። አንቺ ወጥተሽማ የሚሆን ነገር አይደለም። አክስትዬ እኮ ከፍ ዝቅ አድርጋ ነው የሸኘችኝ፣ ከፍ ዝቅ አድርጋ ማለት ነው። ምክንያቱም እኔ ምን አግኝቼ ነው በእናንተ ማል የምመላለስ? እኮ ምንም አላገኘሽም፣ ግን ለእግዚአብሔር ብለሽ ነው አውቃለሁ። ለእግዚአብሔር ብለሽ ምንም የሰጠሁሽ ነገር የለም። በዛ ፍቅር አይ ነው ስጦታ አይደለም የሰው ልጅ ለሰው የሚለፈው ነገር፣ ግን ቢያንስ ያ ነገር ደግሞ ስኬታማ ስኬታማ ደግሞ መሆን አልቻለም። ያ ነገር እንዴ አመት ሊሞላን እኮ ነው ፍቄ። ፈገው በቃ በቃኛ አሁን ምክንያቱም እቺ ሴት እኮ ትልቅ ሰው ነች፣ ህይወቷን መምራት የምትችል ሰው ነች። እኔ ነግሬያት የምትሄድ ከሆነ ይሄ ሌላ ስህተት ነው እና ራሷ በቃ ራሷ በመሰረት መንገድ ትሄድ። እኔ ከእንግዲህ አያገባኝም። ከፈለግ ራሷን አገኛትና በቃ አውራት። ኧረ እሷ የምትመለስ የምትል አይደለችም እሷ። በእውነት እኔ ግራ አጋባችኝ እኮ በእውነት ምንም ሳታውቅ በግምት ቤት ተሽጧል ምናምን ብላ ብር እኔ ሰራተኞቹን ሁሉ አስቁማ መጣ። እንጃ ፍቄ፣ እኔ ለመፍረድም ከባድ ስለሆነ ነው። አሁን እሷ እንዲነት አንተ እንዲነት ለማለት እኔ አላውቅም። እኔ እኮ እያንዳንዷ ሰዓት እኮ እኔ ቫሊው አላት። ገብቶሻል? እኔ በከፍላቸው ሰራተኞች ራሱ ስንት ሰዓት ሙሉ ነው የቆሙት እዛ? ስንት ደቂቃ? እያንዳንዷን ሰዓት እኔ እንጃ አላውቅም እኔ። ስለዚህ አንቺን በቃ ተማረርሽ ማለት ነው። አሁን ላይ ጭንቅ ብሎኝ ስለሆነ ማለት ነው በቃ የሆነ የምሰጥክ መልስ ራሱ አላውቅም። እኔ ደስተኛ ሆናችሁ ብትኖሩ ደስ ይለኛል። ባለፈውም ብያለሁ እኮ እንዳልሆን እኮ እያደረገችኝ እኮ ነው እሷ። አሁን እንዳልሆን እኮ አሁን እኮ ወደ ራስህ ስመለስ ምናልባት አንተ ያደረግከው ወደ ራስህ ስመለስ እኮ እንዳልመለስ እያደረገችኝ እኮ ነው ጭራሽ ነው እኮ ፍቄ። አሁን ምናልባት ከዚህም በፊት አንተ ያደረግከው ነገር ሊሆን ይችላል። እንደዚህ እኮ እሱ እኮ ይቅርታ በላይ ምን አለ ማረጋገጫ ደግሞ ለምንድን ነው ፍርድ ቤት እሺ ያልቀረብከው? ለምን ቀጠሮ ነበርን እያለች ነበር። ፍርድ ቤት አልተመቸኝም ነበር፣ ጸበልም ስለሄድኩኝ ጸበልም ነበረ። እሱ ችግር የለውም። እኔ እንደውም እሱ ራሱ እንትኑ ብታዘጊልኝ ደስ ይለኝ ነበር። እንዴ ማለት ያው መዘጋት አይችልም። እየቀለድክ ነው አይደል? ጎታ አሁን እንደዛ አይነት ኬዝ ላይ እንኳን አንገባም ፍቄ። አይ እንደዛ አይነት ነገር ላይ እንኳን አንገባም ማለት እኔ እኮ ቀስ በቀስ ነገሮችን እያየን እናስተካክላለን ነው እንጂ እኮ በአንዴ ፍርድ ቤትም ይዘጋል ምናምን እሱ አይሆንም እኮ። ችግር የለም። እሱም እኮ አሁን ቀርባለሁ፣ ችግር የለም። መታሰርም ካለብኝ እታሰራለሁ፣ ችግር የለው። እሱ ግን ያለውን ነገር አሁን እሱ አሁን በቃ እርግጠኛ አልሆነችም ጭራሽ ማለት ነው። ጭራሽ መቼ ነው ተመልካች ይፍረድ። እኔ ፍቄ ነው አይደለም መቼ ነው ቆይ እሷ የምታምነኝ? በቃ ሁሌ ጥፋት እንደሰራው ነው የምታውቀው፣ እንደዛ ነው የምታስበው። በቃ ምናልባት ከዚህም በፊት ያጠፋከው ስህተት የምትደግም መስሏት ነው ፍቄ። ለምን እደግማለሁ? የሰው ልጅ አይደለሁም እንዴ? ለምን እደግማለሁ? በቃ መሰላታ ከስህተቱ ማይማር ፈንጂ አብቃኝ ነው እኮ። እኔ ከስህተቱ ማራ ተማርኩኝ እኮ። እርሜ ላንቺ፣ እርሜ ለቤተሰቦቼ፣ እነሱም የሰጡኝ ምክርም አረጋግቶኛል በጣም ማለት ነው። አይ ከእንግዲህ እኔ አያገባኝም። በቃ እኔ ወጥቻለሁ። ሁለታችሁ አውሩ ከቻላችሁ። ከቻልክ ደግሞ ሌላ ጨርሰሽ አንቺ መጨረሻ ላይ ደግሞ አንቺ እንደዚህ መሆን ደግሞ መጨረሻ እኮ አሁን እኮ እሷ አላመነችውም እኮ። እሱ እኮ ነው እያልኩህ ያለሁት እኔ ማለት የምትጠራጠረው ነገር እኮ ሳታየው እንዴት በግምት እኮ ነው እሷ እያወራች ያለችው። እኔም እኮ ነው እንደ ብዬ የሆነ እንትን ያልኩባቸው ነገሮች እኮ አሉ። በአንዴ ነገሮች እንዲመቀየራቸው እኮ እኔንም አስደንግጦኛል። ነገር ግን የሰው ልጅ ሆነክ ደግሞ አሁን ልትቀየር ትችላለህ። አትቀየር ማለት አይቻልም። በእሷም ቦታ ሆኜ እኮ ለመፍረድ ጭራሽ እንደ አዲስ ቤተሰብ ራሱ እንዴት እንዳደረጉኝ አሁን እሱም በቃ ጭራሽ ወደ እሷ ትናሉ ታውቂያለሽ። ሁሉም ሰው ማለት ነው ውሸቱን ነው እንዴ። ሰው በግምት እንዴት ያወራል? ፍቄ በቃ ሁለታችሁ ሰው ሳታስገቡ ሁለታችሁ ከቻላችሁ ፍቱት ጨርሱ። እንዴት አድርግ መስመር ላይ ስትገባ አይደል እንዴ? ምን እኔ አልገባም። አንቺ ከሌለሽበትማ ጭራሽ ማን ነው እሷን የሚያቀራርበው ታዲያ? ፍቄ ነገ የምትጸጸትበት ነገር ሊሆን ይችላል። እኔ ፈርቻለሁ፣ አልፈልግም። ኧረ አዩ አልቆ መጨረሻ ላይ ደግሞ እንደዚህ ሲሆን በጣም ነው የሚያደሳጨኝ። በጣም ተበሳጭቻለሁ እውነት። አንቺም ደግሞ ጭራሽ በቃ አሁን ጨርሰሽም እንዳሰለችውሽ ይገባኛል። በመጨረስ ባለብህ በሌላ መንገድ ግን በስተመጨረሻ አንቺም ደግሞ እንደዚህ ወደ ኋላ መመለስ አረ በጭራሽ ነው አልገባም። የምሬ ነው።
እኔ ነገ የምጸጸትበት ነገር ሊሆን ይችላል። ምንም የምትጸጸችው ነገር የለም። እኔ እኮ ከልቤ ነው ያልኩኝ። አይሆንም ስለማይሆን ፍቄ እኔ ስጀምር ከእንግዲህ ምናልባት ስለ ስራ ልናወራ ስንት ነገር ነው ያሰብኩት። በእውነት እግዚአብሔር ስንት ነገር አስቤያለሁ። አንተ እስቲ እግዚአብሔርን አልተሸጠም ግን እግዚአብሔርን አልተሸጠም። እሷማ እኮ ግራ እኔ ራሱ እንዴ ሊሆን ይችላል ብዬ እንድፈራ እኮ ነው ያደረጉኝ። አክስትየው ለብቻ እሷ ለብቻ ጨበሩብኝ። የእውነት እንዴት መኖሪያ እንዴት እሸጣለሁ? አንቺ ስታስቢ እንዴ የል ልኖር ነው? እኔ መቼም ሽጬ ከሀገር ልወጣ ነው? ለጠፋ ነው? እኔ እንግዲህ ምን አውቃለሁ? እኔ ምን ልልክ እችላለሁ? አራዩ አንቺ እንኳን እስቲ ተረጅኝ። በእውነት እሷን ታያት ቀሷ እኮ አይደለም ፍቅር ያብረክ መኖር በእርግጥ ጎድቻታለሁ አውቃለሁ። ሁሌም የማወራው ነገር ነው እንደ ጎዳዋት አውቃለሁ። እሷን ብቻ አይደለም አንቺንም ሁሉ ቤተሰቦቼንም እንትን ብያለሁ፣ አስቀይሜያለሁ ብዙ ሰው ማለት ግን ዛሬ ደግሞ ከጥፋቴ ተምሬ እሷን ልክሳት ስነሳ እሷ ወደ በሌላ ነገር አዙራ እንደዚህ ማሰበው በጣም ነው ያሳዘነኝ በእውነት እንዴ። በምን ተደርጎ ነው እኔ ቤቱን የሚሸጠው? እንዴት ተደርጎ በምን ታስቦ? ሌላ ቤት አለኝ እንዴ ከሱ ውጪ? እኔ ምን አውቃለሁ እንግዲህ ማለት እሱ አሁን አንድ ሰው ማለት ነው ምን አለ መሰለህ ትዳር ላይ ፍቅር የሁለቱም ፍቅር ወይንም ደግሞ ፍላጎት እኩል መሆን አለበት። የአንዱም መጨመር ከሆነ የአንዱም መቀነስ ከሆነ ማለት ነው ይሄ ህይወት ሊሆን አይችልም። ስለዚህ ልታምን ይገባል። አሁን እኔ በመከርኳት እኔ በነገርኳት ሳይሆን ራሷ ሚዛናዊ በሆነ በራሷ አስተሳሰብ ወደ መልካም ነገር ስትመጣ ነው ካንተ ጋር እኮ እኔ ደግሞ ያበሳጨኛል። ታውቂያለሽ ለምን እንደሚያበሳጭ ታውቂያለሽ? እኔ እሷን ልክሳት ወይ ደግሞ የበደልኳትን በደል ተሰጥቼ ይሄን ነገር እየሰራው እያለሁ እሷ ደግሞ በሌላ መንገድ ወደ ሌላ ማዞሮ ያበሳጨኛል። ታውቂያለሽ በጣም ነው የሚያናድደኝ። እንደ አዲስ በቃ እንደ በፊት የባለፈውን ህይወት እንደዛ እንድኖር ነው የምፈልገው። እውነት ቻኔ ፍላጎቷን አላውቅም ፍቄ ግን በቃ እኔ እውነት በዚህ ጉዳይ ሁለተኛ ነኝ እንደዚህ እንትን እኔ እግዚአብሔር ብዬሻለሁ ማለት አልተሰጠም። ከአስረጃት በቃ እኔ ምን ማለት ምን ከእንግዲህ እጅን አላስገባም። ራስህ አውራት ሌላ ሰው ይዘክድ ምን አንቺ ማን አለ ታጅ እውነት አሁን እንደዚህ ታወራኝ ማጅራትን ብቆለፈኝ በቃ እኔ ጨነቀኝ። ገብቷል እኮ የምሄድበትን አጥቼ እኮ ነው ራሴ ያለሽኝ አንቺ ብቻ ነሽ በቃ እኮ ፍቄ እሷ እኮ በቃ በእርግጠኝነት ፈልጋ መሆን አለበት ነው በቃ ያን የዛን ነገር ፍላጎቱ ሊኖራት ይገባል ነው የምልህ። ግን አሁን ላይ አላውቅም ውስጥ እርግጠኛ አይደለም። ይቅርታ እኮ ተቀብለህ መተን ጠይቀናል ጸበል ቦታ። ወንድሟም እንደዛ እየፎከረ ነው እንደገና ከየኔም ወንድም እሱ ጋር እንትን እንዳለ ጭራሽ እሱም ያራረቀኛል። አንቺ ጋርም እንደዛ ተጣላችሁ ከሷ ጋርም እንደዛ ተባብሮን የተለያዩትና እሱንም አስተያየኝ ወይ ደግሞ መስመር ላይ ያስገባ እንዳለው ከሱ ጋርም አይግባቡ ብቻ እግዚአብሔር ይርዳክ ስለሁሉም ነገር እና ደግሞ ባለፈው በግ ምናምን ነገር እያልክ ለኔ ስጦታ ነበር ባሩክ ነው የከለከለኝ። እኔ አመሰግናለሁ። እኔ አልፈልግም እግዚአብሔር እናንተ አይ ላንቺ የተቀመጠ ነገር አለ ወይ በራስሽ ምርጫ አይ ብዬማ አይቀርም እሱ አይ ነው እንደዛ እኔ እንትን የሚፈልግ ሰው አይደለም። እንደዛ እኮ አይደለም እኔ እንደስ እንድለኝ እኮ ነው አይደለም ስላሰብክልኝ አመሰግናለሁ። እንጂ ደግሞ ነገሮቹ እግዚአብሔር ይሆናል አርጌው ነው ደስ የሚለኝ እኔ ደግሞ በእውነት እግዚአብሔር ይሆናል ብቻ ባህሉን ገና ስለሆነ ያው እሱ እዛ ቤት ውስጥ ነው መታረድ ያለበት ምናምን አለኝ። የእሱንም ሀሳብ ተቀበልኩ። እኔ እንደዛ አይነት ነገር አልፈልግም ግን በቻልከው መጠን አንተ ማስተካከል ባለብህ መንገድ እኔ ደግሞ እስኪ ልውጣና እስኪ እናንተ ታያዩ አይሻልም? እንደዛ ነው ቤተሰቦች እንደዛ ስላሉት ነው ወይስ አንቺ? አይ ሳይሆን እኔም ራሱ ሳስበው ልክ አይደለም በቃ እስቲ ራሷ ታስብበት። ዘመዶቿ ምን አንቺን ማስቀየመችሽ እንዴ? ሳይሆን በቃ ዘመዶቿ ምን ያላት ያለው አሁን ላይ ይመስለኛል በቃ አይሆንም ውሸት ነው እየተባለች ያለችውና እኔ ደግሞ ባድለኝ እኔ ቆም እንደዛ እያሰራው ነኝ ሽጬ ነው እንደማሰራው አንቺም ተረጅኝ ያዩ እንዴ እኔ ብረዳክ ፍቄ ምን ላድርግ ይችላል? ቆም እያሰራው እንደዛ እንዴት ነው እንደዛ የምታስቢው? በቃ እግዚአብሔር በቀልድ ይጠራ እንዴ አዳኝ እኮ ነው እሱ